እኔ ብቻ ነኝ ግን የአስቶን ቪላ ነገር የሚያሳዝነኝ አላ የሌስተር መንገድን እየተከተሉ ይመስለኛል። ዋንጫ ይበላሉ ሳይሆን ከዩሮፕ ወደ ሬሌጌሽን ቲም እንዳይሆኑ ያሰጋኛል። የዛሬ 5 ወር ነበር ፒኤስጂን በሜዳቸው አሸንፈው ወደ ሴሚፋይናል አርሴናልን ለመግጠም ሊያልፉ የነበሩት። ሊግ ላይም በአንድ ነጥብ ምክንያት እንጂ ዘንድሮም ቻምፒዮንስ ሊግ ላይ ይጫወቱ ነበር። ታዲያ እንዴት ከዚህ ወደ 1 ዊን ኢን 6 ሊደርሱ? አስተያየታችሁን እስቲ ኮመንት ላይ አስቀምጡልኝ። ቪዲዮን ላይክ ሼር አድርጉላችሁ ለጓደኞቻችሁ፣ ሰብስክራይብ ማድረግ አትርሱ። ቪላ በቅርብ ጊዜያት ሁሉንም ትራዲሽናል ቶፕ 6 ሳይድ የፈተኑ ቡድኖች ከኒውካስል ጨምሮ አንዱ ነው። ሂስቶሪካሊም አርሴናል እና ቶተናም ያላሳኩትን ቻምፒየንስ ሊግ አሳክተዋል። ደግሞ ከቼልሲ እና ከቶተናምን በላይ ቶፕ ፍላይት ታይትል አላቸው። የእንግሊዝ ቶፕ ሳይድ ሁላ መባል ይችላሉ ግን ፋይናንሻሊ እንደዛ አይደለም። ማለት የሚያስገቡት ገቢ ኢንተርምስ ኦፍ ሬቨኒው ምንም አይወዳደሩም ከቶፕ 6 ሳይዶች ጋር። ሊስት ትንሹ የሚያስገኘው ቼልሲ ነው ከ6 ክለቦች። እሱም ከአስቶን ቪላ ጋር ያለው ጋፕ ከአስቶን ቪላ ከሊግ 2 ሳይድ ጋር ያለው ጋፕ 4ኛ ዲቪዥን ጋር ያለው ጋፕ ጋር ዛትስ ቢግ ጋፕ ክሎዝ ለማድረግ ይከብዳል። ስለዚህም ነው ከፍተኛ የፒኤስአር ኢሹ ላይ የገቡት። እናውቃለን በዚህ ጊዜ ሁሉም ክለቦች ኮምፒት ለማድረግ ግዴታ ብር ማውጣት አለባቸው። ቪላ የዛሬ 10 ዓመት በቲም ሼርውድ እና ሬሚ ጋርዴ ነበር ተመርተው አንድ ላይ ባላቸው ችሎታ 0 ችሎታ መጨረሻኛ የሊጉን መጨረሻኛ ወጥተው ወደ ቻምፒዮንሺፕ የገቡት። ግን ሊግ ላይ እናም እዛ ቻምፒዮንሺፕ ላይ ሁላ 13ኛ ነበር የጨረሱት። ያኔም ነበረ ቶኒ ጂ የገዛቸው ክለቡን ኦልሞስት ባንክረፕት አደረገው በታክሲ ሹ ምክንያት እና ከጊዜያት በኋላም በአሜሪካን ኦነሮች ቪ ስፖርትስ ከዚህ በፊት የሚታወቁት NSW በሚባሉ ተገዙ። ዲን ስሚዝ ተቀጠረ። ከጃክ ግሪሊሽ ጋር አንድ ላይ ሆነው ወደ ፕሪሚየር ሊግ አመጧቸው። ፕሪሚየር ሊግ ሰርቫይቫል አስገኙ ከጄራርድ ጋርም ጭምር ሆኖ በጄራርድ እና በዲን ስሚዝ ጊዜም አሪፍ ሪክሩትመንት እየፈጸሙ ነበረ። ግን ክለቡ በጣም አምቢሽስ እንደነበረ የምናውቀው ኡናይ ኤምሪን ለማምጣት ሲወስኑ ነው። ኤምሬ ቪያሪያልን ዩሮፓ ሊግ ዋንጫ እንዲበሉ አደረጋቸው። በጊዜውም ኒውካስል ሁላ ሊያስፈርሙት ፈልጉ ነበረ። እሱ ግን አስቶን ቪላ መረጠ። ነገር ግን እንደ አሁኑ ሄድኩት ሳይሆን የተስማማው ኮንደርድሮ 3-4-3 ካልተጫወታችሁ ወይም አምፖል አውጥቶ ያነቃቃ ምናምን ብቻ አይደለም ኤምሬ የፈለገው ክለቡን ሙሉ ለሙሉ ክሩትመንት ጨምሮ ከቶፕ እስከ ቦተም ያለውን እንዳለ ለመቆጣጠር እንደ ኦልድ ስኩል ማናጀር ነው ለመሆን ያሰበው እና አስቶን ቪላም ፈቀዱለት። እሱ መጀመሪያ ዓመቱን ኮንፈረንስ ሊግ አስገባቸው። ቀጣዩ ላይ ቻምፒየንስ ሊግ ከዛም ዩሮፓ ሊግ። የኤምሪ ጥንካሬም ድክመትም እዚህ ጋር ነው። ለምን ካላችሁ እስካሁን ድረስ ማለት አሁን የሚጫወቱት ቡድን ኮር የምንላቸው ተጫዋቾች እሱ ሲመጣ የነበሩ ናቸው። በጄራርድ ጊዜ የነበሩ ናቸው። አሪፍ ተጫውተዋል። ነገር ግን ምንም አላደሰውም ቡድኑ ብዙ ብር ቢያወጡ። የሚገርመው ደግሞ ለአሪፍ ጊዜያት ሲቪያ እያለ አብሮት የሰራው ሞንቺ ወደ ክለቡ አምጥቶ ነበረ እንደ ስፖርቲንግ ዳይሬክተር። ምን ያህል የሲቪያ ራይዝ በሱ ቢሆንም ከሲቪያ ወጥቶ የሄደበትን ሮማ ያለበትን ቦታ ታውቁታላችሁ። ቻምፒየንስ ሊግ ላይ ሁሌ የምናየው ሴሪያ ከጁቬ ጋር የሚፎካከር፣ አሁን ኮንፈረንስ ሊግ እና ዩሮፓ ሊግ ላይ ነው የሚጃጃሉት። ሲቪያ ተመልሶ መጥቶ ነበረ። የ17 ዓመት ስራውን ከንቱ ነው ያደረገው። ምክንያቱም ሌላ ጊዜ ያልታወቁ ጩጬ ተጫዋቾችን የሚያጫውቱት ሲቪያ ድጋሚ ሲመለስ ግን እንደነ ራኪቲች፣ ራሞስ እድሜያቸው ገፍቶ አሁን ራሱ ሳንቼዝን ያስፈረሙት አላ ምን አይነት እግር ላይ እንዳሉ ሲቪዎች ነው የሚያሳዝኑት። ካቻምና 15ኛ ነው የጨረሱት። አምና 17ኛ በአንድ ነጥብ ነው ከሬሌጌሽን ያመለጡት። የሚያስጠላው ደግሞ ቪላ ኡናይ ኤምሪ እና ሞንቺ ከመምጣታቸው በፊት ሁላ ብዙ አክሳሪ ትራንስፈር አድርገው ነበር። እንደነ ኩቲኒዮ፣ ዳኒ ኢንግስ፣ ኤሚል ቡዌንዲያ ብዙ ብር አስወጥቷቸዋል እና ያን ኪሳራ ለመመለስ እየሞከሩ ነው። ሞንቺ ቪላ ከመጣ በኋላ ጥያቄ የሚያስነሱ ሪክሩትመንቶች ነበሩ። ዲያቢ፣ ዛኒዮሎ ምንም ቡድኑን ሳያሻሽሉ በአንድ ዓመት ውስጥ የወጡ ከክለቡ። ማትሰን እና አማዱ ኦናና እስካሁን ራሳቸውን ፕሩፍ ያላደረጉ ተጫዋቾች ናቸው። የችኮላም ሳይኒንግ አሉ እንደነ ማለን፣ ዲሳሲ፣ አሴንሲዮ፣ ራሽፎርድ በውሰት የመጡ ግን ሎንግ ተርም ሶሉሽን ያልነበሩ ተጫዋቾች። አሪፍ ሳይኒንግ የምንለው የቪላ በቅርብ ጊዜ ሞርጋን ሮጀርስ ብቻ ነው። እሱም መሸጥ በጣም ብዙ ብር ስለሆነ የሚፈልጉት ኦልሬዲ የገዙት ተጫዋች ስለሆነ ከብዷቸዋል እሱንም ለመሸጥ። ሌላ የሚያስቸግራቸው ደግሞ ዌጅ ቢል ነው። ምክንያቱም ለተጫዋቾች የሚከፍሉት ብር በጣም ከፍተኛ ነው፣ ግን ሬቬኑ ደግሞ የሚያስገኙት በጣም ቅድም እንዳወራ ነው በጣም ጩጬ ብር ነው። ፔስታር ላይ ሊሚት ያደርጋቸዋል። እናም እነ ኤሚ ማርቲኔዝ የመሳሰሉት መሸጥ ስላልቻሉ ፒውር ፕሮፊት የሚያስገኝላቸው ጄኮብ ራምዚን ከሚፎካከሯቸው ኒውካስል ሸጡላቸው። ዩኤፍኤ ኦልሬዲ ከቼልሲ ጋር
ጋር አንድ ላይ ቀጥቷቸዋል። ቼልሲ 27 ሚሊዮን መሰለኝ ተቀጣው፣ ቪላ 11 ሚሊዮን። ግን ስቲል እንዳወራ ነው ቪላ ከየት ያመጡታል ብሩ ለመናገር። አሁን በዚህ ዓመት አብዛኞቻቸው ጂል ራሱ በጣም ሌት ነበሩ። ሊንደሎፍ በፍሪ፣ ሳንቾ እና ኤሊዮት ሎን አላ ኤሊዮት መሸጡ አይቀርም ግን ስቲል ሎን ነው። አሁን ኤቫኒክሳ የሚባለው ከኒስ የመጣው ልጅ አለ። ማርኮ ቢሶት አለ። Without Emi Martinez not in the squad at all tonight, why is that? Bisotto. Marco Bisotto. Where is Emi Martinez though? Marco Bisotto. Will he be your future goalkeeper? Marco Bisotto. The time is over. ጭማሪ መጥፎ ስኳድ ነው እያልኩኝ አይደለም አላ ግን ፕሪሚየር ሊግ ፔስ እና ኢንቴንሲቲ በጣም የሚጠይቅ ሊግ ነው እና እዛ ስኳድ ውስጥ እሱን ሊያሳይ የሚችል ተጫዋች የላቸውም። ኤምሪም ደግሞ ይሄን ነገር አይቶ ሶልቭ ማድረግ አለመቻሉ እስካሁን ድረስ በጣም ነው የሚገርመኝ። ስፔሻሊ ራሽፎርድ መጥቶ ነበረ እና ያኔ የነበረው ፖዚቲቭ ስፓርክ ፔሱ እንደሆነም ያስታውቃል። በጊዜው ኤምሪም የደከመ ይመስላል። የሚደብረው ደግሞ ኦልሬዲ ተጫዋቾቹን ሁላ ብሌም ማድረግ ጀምረዋል። ሰንደርላንድ ቀይ ካርድ ወጥቶባቸው ቪላን ሲያሸንፉ ከጨዋታው በኋላ በጣም ሰንፈዋል ተጫዋቾቹ ብሎ አስተያየት ሰጥቶ ነበር። ስኳዱ ራሱ እንደተረበሸም በጣም ኦብቪየስ ነው። ምክንያቱም ኢንስታግራም ላይ ያኔ ጄኮብ ራምሲ ሲወጣ ጆን ሚጊን የእሱ ጥፋት የጄኮብ ራምሲ ጥፋት እንዳልሆነ እና በጣም ክለቡ አሁን ቦታ ላይ እንዳለም የሚያሳይ የሚያስገምት ፖስት ፖስቷል። ብቻ ነው አላ ቶሎ መገመት የለብንም ገና 6 ጨዋታ ምናምን ጨዋታ ነው ግን ኦልሬዲ በጣም እያሽቆለቆሉ ነው አስቶን ቪላ።